በዚህ ደሃ መካከል ሃይማኖቱን እየቆጠርን ዘሩን እየቆጠርን ጎሳውን እየቆጠርን እየለየን አንዱን ጠቅመን አንዱን ጎርተን አንዱን ከፍ አድርገን አንዱን ዝቅ አድርገን ታሪክ እንሰራለን ብለን አናስብ። ሁሉም የደሃ ኢትዮጵያ ህዝብ ተጋግዞ ችግሩን ተማምኖ ተነጋግሮ ፈትቶ አንድ ላይ እንዲኖር ነው የምንፈልገው። እቺን ሀገር የመበተን ህልም የለንም። እንዲህ አይነት ኃጢአት ክፋት መስራት አንፈልግም። በጠቅላይ ሚኒስተራችን በዶክተር አብይ አህመድ ዘንድ መወደድ ኑሯችንን ያቀልልናል። ኦብቪየስሊ መጽሐፍ ቅዱስ ላይ መጽሐፈ አስቴር ምዕራፍ 6 ላይ ንጉስ ሊያከብረው ለወደደው እንዲደረግለታል የሚል ሐሳብ አለ። እኛ እንሰባበከዋለን፣ እንዘምረዋለን። እሱ ጋራ የተጻፈው ክብር ሁሉ ይገባዋል ንጉስ ስለወደደው የተባለው ባይዘው አንድ ምድራዊ ንጉስ ነው። አሁን እዚህ ምድር ላይ የሌለ ክብሩ የሌለ ንግስናው የሌለ እኛ በሰማይና በምድር ፈጣሪ ሁሉን ቻይ እግዚአብሔር የተወደድን ፍቅሩን ደግሞ በክርስቶስ ኢየሱስ የተገለጠልን ልጆቹ እኔ ከልጆቼ ጋር ምን ለዋወጣው ፍቅር እና ማሳልፈው ጊዜ እና እነሱ ከኔ ጋራ በሚያደርጉት ነገር ውስጤ በጣም ከመናፈቁ የተነሳ ስራ ቦታም ላይ ሆኜ የትኛውም ቦታ ላይ ሆኜ በቃ ውስጤ እነሱን ይላልና ይሄንን ወደ እግዚአብሔር ሳመጣው ወደ መንፈስ ቅዱስ ሳመጣው መንፈስ ቅዱስ ከኛ ጋር ለመስራት በጣም ይፈልጋል። እኛን በጣም ይናፍቀናል፣ ይፈልገናል፣ ይወደናል። ትራንስፎርም ሊያደርገን ዝግጁ ነው። በውስጣችን አለ፣ በቤታችን አለ፣ በሁሉ ነገራችን አጠገባችን አለ። እኛ ግን ጀርባ እየሰጠን ኢግኖር እያደረግነው ነው። አክኖሌጅ ሳናደርገው እንደ ጉዝ ፍጥረት አድርገን የሚሰማ የሚያይ አምላክ ሪስፖንድ የሚያደርግ አምላክ መሆኑን አባት መሆኑን ሙሉ አካል ያለው መሆኑን ልክ እንደ እግዚአብሔር አምላክ ልክ እንደ ኢየሱስ ክርስቶስ እሱም አምላክ እንደሆነ አንደርስታንድ አድርገን አምላክ መሆኑን አንደርስታንድ ማድረግ ብቻ ሳይሆን ከኛ ጋር ለመስራት ይሄ ኢየሱስ ሲዝን ስለመሆኑ ራሱ አንደርስታንድ አለማረጋችን እሱን ምን ያህል ያሳዝነዋል፣ እኛንስ ምን ያህል ይጎዳናል የሚለውን ነገር እንዲሁ እንድናስተውለው እኔ በገባኝ ልክ እንድነግራችሁ ፈልጌ ነው። መንፈስ ቅዱስን አክኖሌጅ ልናደርግ ይገባል። ሁለንተናችንን ለሱ ሰረንደር ልናደርግ ይገባል። እናስረክበው፣ አብረን እንስራ ለማለት ያስፈልገናልና እቺ ነገር እንዴት አያችሁት? አክኖሌጅ ታረጉታላችሁ ወይ? እናውቀዋለን፣ መንፈስ ቅዱስን እናውቀዋለን። ላይክ በትራዲሽን በመናምን እንደምናውቀው ሳይሆን የእውነት በእኛ ህይወት ውስጥ ማንገስ እንዳለብን፣ በእኛ ህይወት ውስጥ ማግነን እንዳለብን፣ ለሱ እሺ ማለት እንዳለብን፣ ሁለንተናችንን ለሱ ማስረከብ እንዳለብን፣ ስንወጣም ስንገባም ስንተኛም ስንነሳም ስንበላም ስንሰራ ምንም ነገር ስናደርግ መንፈስ ቅዱስን ማስቀደም እና ፍቃዱን መጠየቅ እንዳለብን እናውቃለን። በዛው ልክ ደግሞ እንድናመሰግነው እንደሚያስፈልገን እናውቃለን። ካላወቅን ማወቅ ይሁንልን። ምክንያቱም ካለበለዚያ ትልቅ ኪሳራ ውስጥ ነን ያለነውና መንፈስ ቅዱስን ማወቅ ይሁንልን ልላችሁ ፈልጌ ነው ዛሬ የመጣሁት። እንዲያዝንብን አያስፈልግም፣ እንዲጣበብብን አያስፈልግም። ሊንሰራፋብንና ሊሰራብን ወደ እውነት መንገድ እንዲመራን ክርስቶስ የከፈለልንን ዋጋ እንዲያስረዳን፣ የእግዚአብሔርን ኃያልነት እንዲያስረዳን፣ የቃሉን ሚስጥር እንዲያሳውቀን፣ እንዲያበራልን መንፈስ ቅዱስ ጋር አብረን መስራት ይኖርብናል። ሰው መንፈስ ነው፣ ነፍስ አለው በስጋ ውስጥ ያድራል። ሰው መንፈስ ነው፣ ነፍስ አለው በስጋ ውስጥ ይኖራል። ትክክል ነው። ይሄ የእምነት እንቅስቃሴ ወይም ደግሞ የብልጽግና ወንጌል የራሱ የሆነ ፕሪሰፖዚሽን ቅድመ ግንዛቤዎች አሉ። ያ ፕሪሰፖዚሽን ደግሞ ከመጽሐፍ ቅዱስ ውጪ የተለያዩ አይነት ተሳሰቦችን የሚያስቡ ሰዎች ጋርም ይገኛል። ቀደም እንዳልነው ሜታፊዚክስ ውስጥ እናገኘዋለን፣ ኒውቶት ውስጥ እናገኘዋለን፣ ክርስቲያን ሳይንስ ውስጥ እናገኘዋለን ማለት ነው። ይሄ ቅድመ ግንዛቤ ማለት ያ ምንድነው? አጭሩ ሰውን መለኮት ያደረገ ሰውን ከመለኮት ጋር አስተካክሎ የሚያይ ግንዛቤ። እግዚአብሔር እንዳለ በመልካችን እንደ ምሳሌያችን ሰውን እንፍጠራል። እግዚአብሔር ማን ይመስላል? እኔ ነው። እነሱ እንደሚሉት ሰው መንፈስ ነው፣ በስጋ ውስጥ ይኖራል፣ ነፍስ አለው የሚሉንን ነገር መጽሐፍ ቅዱስ ያረጋግጣል ወይስ አያረጋግጥም የሚለውን ነገር ማየት አለብን። ቀደም እንዳልነው መነሻ አላቸው፣ ቅድመ ግንዛቤ አላቸው። እግዚአብሔር መንፈስ ነው፣ ሰው ደግሞ በእግዚአብሔር መልክና ምሳሌ ነው የተፈጠረው፣ ስለዚህ ሰው መንፈስ ነው ብለው ይደመድማሉ ማለት ነው። ግን መጽሐፍ ቅዱስ ይሄንን ያስረዳል? ይሄንን በፍጹም አያስረዳም። እንትናቸው ይሄ ከፋፍሎ እውነታን ከፋፍሎ የሚያየው እይታቸው ነው ወደዚህ ያመጣቸው ማለት ነው። መንፈሳዊ አካል አለ፣ ፍጥረታዊ አካል ብሎ የመነጣጠሉ ነገር ማለት ነው። ስለዚህ እግዚአብሔር ደግሞ በፍጥረታዊ ካታጎሪ ውስጥ ማን ያስቀምጠው ቢዮንድ ዘ ፊዚካል ማለት ነው እግዚአብሔር። ስለዚህ ሰውም
በዛ ክላስና መደብ ያስቀምጡታል ማለት ነው። ስለዚህ ቢዮንድ ፊዚካል ነው። ፊዚካሊ እንዲንቀሳቀስ ይሄ ሰውነቱን ስጋውን አካሉን እግዚአብሔር ፈጠረለት አበጀለት እንጂ ሰው ቢዮንድ ፊዚካል ነው። በፍጥረቱ በእሰንሱ ከእግዚአብሔር ጋር የሚመደብ እንጂ ከዚህ አካላዊነት ካላቸው ፍጥረታት ጋር የሚመደብ አይደለም። ግን በዚህ ፍጥረታዊ ዓለም ውስጥ እንዲንቀሳቀስ አካል አበጀለት ስጋ አበጀለት ብለው የሚሉት በዚህ አስተምሮታቸው ነው። ግን መጽሐፍ ቅዱስ ይሄን ያስተምራል ያለው ይሄ ጭቃ ቤት ነው እዚህ ያለው። ይሄ አንተ ድንኳን ሳትሆን በድንኳን ውስጥ የምትኖር ነህ። ድንኳን የሚኖርበት መኖሪያ እንጂ ፐርሰን አይደለም። ፐርሰናሊቲ ያለው በድንኳን ውስጥ የሚኖረው ነው። ሰው ነፍስ፣ መንፈስ፣ ስጋ አለው። ነፍስ አለው የምትለው አይደል፣ ግን ሶስቱንም ነው። አሁን ከብሉይ ኪዳን ስንጀምር ብሉይ ኪዳን ላይ ሰው እንዴት ተጠራ እንዴት ተገለጸ የሚለውን ነገር ስናይ በአብዛኛው መጽሐፍ ቅዱስ ብሉይ ኪዳን መጽሐፋችን የሚነግረን ሰው ነፍስ አድርጎ ማለት ስጋ አድርጎ ይጠራል ማለት ነው። ስለዚህ ነፍስ ማለት ሰው ማለት ነው በብሉይ ኪዳን ማለት ነው። ወይ ደግሞ ስጋ የሚለው ከሰው ከሚለው መጠሪያ ጋር ተመሳሳይነት አለው ወይም ደግሞ ኢኳል ሚኒንግ አለው። ስለዚህ ብሉይ ኪዳን ላይ አዲስ ኪዳን ጋር ስንመጣ ደግሞ ነፍስ እና መንፈስ በተለዋዋጭነት የሚቀርቡበት ቦታ ወይም በዚህ መልኩ የተቀመጠ የሚመስልባቸው ቦታዎች አሉ። እንደገና ደግሞ ነፍስ፣ ስጋ፣ መንፈስን ደግሞ ለየብቻ የሚዘረዝርባቸው ቦታዎች አሉ መጽሐፉ ማለት ነው። ግን አንድ ነገር ግን እርግጠኛ መሆን ያለብን የቅዱሳት መጽሐፍ ጸሐፊዎች ስለ ሰው ማንነት የሚናገሩባቸው ቦታዎች በሙሉ የሰውን መንፈስነት ያንጸባርቃሉ ብሎ ለማለት የሚያስችል ምንም አይነት ግን ምክንያት የለም፣ ምንም አይነት ማስረጃ የለም። መጽሐፉን በደንብ ካጠናን ማለት ነው። እግዚአብሔር ይሁን በመልኩ ሰውን ምን አለ ፈጠረ። ቀጠለና ምን አለ እዚህ ጋር መጣና እግዚአብሔር አምላክም ሰውን ከምድር አፈር ምን አለ። ቅድም እዛ ጋር ምን አለ፣ እዚህ ጋር አሁን ምን አለ። ይሁን በክሬትና በፎርም ወይም በማበጀትና በመፍጠር መካከል ሰፊ ልዩነት ነው። መሰረታዊ የሆነ ስህተት መጽሐፍ ቅዱስ ጋር ስንሄድ ምዕራፍ 1 ምዕራፍ 2 ዘፍጥረት ጋር እንኳን ቆመን ብዙ ቦታ ሳንሄድ እዛው እንኳን ክፍሉን ብናይ እነሱ የሚሉትን ነው አይልም መጽሐፉ ማለት ነው። ለምሳሌ ባጭሩ ለማስቀመጥ ምዕራፍ 1 እና ምዕራፍ 2 በሁለት ጊዜ የተደረጉ ነገሮችን አይደለም የሚያወራልን ማለት። ምዕራፍ 1 እና ምዕራፍ 2 ተመሳሳይ ነገር ግን እግዚአብሔር በስድስቱ ቀን የሰራውን ስራ ሰርቶ በሰባተኛው ቀን እንዳረፈ ሰማራይዝ አድርጎ ምዕራፍ 1 ያስቀምጣል። ነገር ግን የዘፍጥረት ጸሐፊ ፎከሱ የዘፍጥረት ጸሐፊ ማውራት መናገር ማስተላለፍ የፈለገው መልእክት እግዚአብሔር በሰው ልጆች ህይወት ውስጥ የሰራውን ስራ ያንን ስለነበረ ምዕራፍ 2 ላይ መጥቶ እግዚአብሔር በስድስት ቀን ውስጥ ከሰራቸው ስራዎች ወይም ከፈጠራቸው ፍጥረታቶቹ መካከል ሰውን ፓርቲኩላርሊ ሰውን ማንሳት ስለፈለገ ምዕራፍ 2 ላይ የምዕራፍ 1ን ናሬሽን የምዕራፍ 1ን ትረካ ምዕራፍ 2 ላይ with details ማለት ነው ዲቴል በሆነ መልክ መተረክ ይጀምራል እንጂ ሁለት ናሬሽን አይደለም፣ ሁለት ታሪክ አይደለም፣ ሁለት የፍጥረት ታሪክ አይደለም። የዚህ ሰው ዋናው መልእክቱ ሰው መንፈስ ነው ብሎ ጀምሯል። መንፈስ መሆኑን የተረዳ ሰው የክርስትና 99% ገብቶ የኔን ህይወት የቀየረው እሱ ነው። መንፈስ መሆኔ ከገባኝ በኋላ አገልጋይ ነው። ከስጋ የተወለደ ስጋ እንደሆነ ሁሉ ከመንፈስ የተወለደ ነው መንፈስ ነው። ታዲያ ከመንፈስ የተወለደ ብሎ ሲናገር ማን ነው ከመንፈስ የተወለደው? እኛ ብለን የምንጠራው መንፈሳችንን ነው። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። ከስጋ የተወለደ ምንድነው? እግዚአብሔር ስጋ ነው። እግዚአብሔር ምንድነው? ከስጋ የተወለደ ምንድነው? ከመንፈስ የተወለደ ምንድነው? ሰው እንዴት መረዳት አለብን? እንደ አንድ ሙሉ ቢንግ ነው። እግዚአብሔር እንደተፈጠረ አንድ ሙሉ ቢንግ እንደማይከፋፈል ነው። አሁን መኪና ሞተር ነው አትልም፣ ወይ ደግሞ አራት ጎማዎች አሉት ግን መኪና ሞተር ነው አትልም። ሙሉ አድርገህ ነው የምትረዳው። አንዱ ከጎደለ ሰው አይሆንም። ስጋው ከሌለ ሰው አትለው። በቃ ነፍሳት የተባለው አዲስ ኪዳን ላይ ለዚህ ነው በህይወት የሌሉ ቅዱሳን ዲስክራይብ ያደረገበት መንገድ እንጂ ኤግዚስት አድርገዋል እዛ ሄደው እኮ አሉ። እውነተኛ ማንነት አይዴንቲቲ መንፈስ ነው እንድንል የሚያስችለን ምክንያት አይሰጠንም መጽሐፉ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ነው ሶስቱንም ይዘረዝራል። ነፍስ፣ ስጋ፣ መንፈሳችሁ ነው የሚያነሳልን ማለት። ስለዚህ እንደ አንድ ሐዋርያ ጳውሎስ የሰውን ሁለንተና ለማመልከት ብሎ የዘረዘራቸው እንጂ ሰው መንፈስ አለው ነፍስ አለው በስጋ ውስጥ ይኖራል ለማለት ብሎ አይደል። ልክ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ ምናምን ሲል ሰው አራት ነገር አለው አራት ነገር የተሰራ ነው እያለኝ አይደለም። ግን እያንዳንዱ የሰውን ማንነት በዝርዝር መጽሐፉ ሳይሆን ሁለንተና በቃ
ምንም ሳይቀር እንደ አንድ ኦርጋኒክ ሆል እንድንረዳ የሚያደርግ ነው። ለምሳሌ ዕብራውያን 4 ላይ ነፍስን ስጋን ይለያል፣ ነፍስና መንፈስን ይለያል፣ ጅማት ምናምን ሲላል በቃ የሰውን ዲፕ ማንነት ሁለንተና የሚነካ ነው እግዚአብሔር ቃል ለማለት እንጂ ሰው አራት ነገር አለው ያለን አይደል። ቀልጠም እናንተ ምናምን ነፍስ ምናምን ሲል አራት ነን ማለት አይደለም። ስለዚህ የሰውን ሁለንተና አድሬስ በሚያደርግ መልኩ ነፍስ ስጋ መንፈስ እያለ ይናገራል እንጂ ሰው አንድ ነው፣ አንድ ቢንግ ነው። ትምህርቱ እኮ በሙሉ ፕሮስፔሪቲ ላይ ታራ ለምን ያተኮረ? ለምን ሄልዝ ላይ ያተኮረ? ለምን ዌልዝ ላይ ያተኮረ? ሰው ቤዚካሊ መንፈስ ከሆነ ቤዚካሊ ስፒሪቹዋል ከሆነ እንዲያውም እንደ እንትን ነው መሆን የነበረበት እንደ ቡድሂዝም ምናምን ይሄንን ዓለም ዲናይ ያደረገ ወደ እውነተኛ ሰልፍ ወደ እውነተኛ ማንነት ይሄዳል እንጂ ይሄንን ዓለም ማኒፑሌት ለማድረግ የሁሉ ትኩረት የሁሉ ትምህርት አያስፈልግም ነበር ቤዚካሊ ሰው መንፈስ ከሆነ። ስለዚህ ብዙ እርስ በርሱ የሚጋጭ ብዙ መሰረታዊ የሆነ ስህተት አለ ማለት። ስለዚህ ሰው እግዚአብሔር መልክና ምሳሌ ፈጠሩ መንፈስ አያደርግ። መልክና ምሳሌ ተብሎ የተጻፈው ሌላ ትንታኔ የሚፈልግ ከባህሪ ጋር የሚያያዝ ነው። አንዳንዶች ባህሪ ያደርጉታል፣ አንዳንዶች ደግሞ ሪሌሽናል መሆኑ ሰው እርስ በርስ ግንኙነት የሚያደርግ መሆኑ መልክ ነው ይላሉ። አንዳንዶች ደግሞ ነው የተሰጠው ስራ ነው ግዛ ይሄንን ምድር ግዛ ተንከባከብ ስለተባለ ከዛ ስራ ጋር የሚገናኝ ነው መልክና ምሳሌ የሚለው። ስለዚህ የትኛውም መጽሐፍ ቅዱሳዊ ምሁር የእምነት ቃል የሚያስተምረው አያስተምር ፍጹም የራቀ ነው ባዕድ ነው። እስቲ ይሄንን ቪዲዮ ተመልክተን እንመለስ። Increase is coming and the Lord told me this is oil in a shofar, the Lion of Judah oil, and I want you to partner with the work of God with a prophetic sacrifice of 1,500. I want to give you prophetic direction. I want you to come. The Spirit of God is speaking to you now. Come. 1,500 US has spoken to me. The oil of increase is coming. ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? ጌታ ይባረክ። እኔ በጣም ደህና ነኝ። እህታችሁ ሄቨን ከስዊድን ነው። እግዚአብሔር በጣም የሚያስደንቅ አንድ ትልቅ ራእይ አሳይቶኛል ማለት ነውና ይሄ ራእይ ሁላችንንም ይመለከተናል ብዬ አምናለሁ። ደግሞ በጣም ትልቅ መልእክት ነው። እውነት ለመናገር ቤተክርስቲያን ውስጥ አንድ አገልጋይ እያገለገለ በጣም ብዙ ህዝብ ያለበት ቤተክርስቲያን ነው። ግን ወንድማችን አንድ ወንድም ነው፣ ስሙን መግለጽ አያስፈልገኝም። ይሄ ወንድም እየሰበከ ሰው ግን ከመድረክ ጀርባ ልብስ ሲገዛ ነው ያየሁት። በጣም እየተሻማ ይሄ ዝም ብሎ አይደለም፣ ዝም ብሎ እያየ በቃ ፈልገዋል አልፈልገውም የሚል አይደለም። በጣም በጉጉት በጣም በፍላጎት ልብስ እንደጉድ በቤተክርስቲያን ውስጥ ሲሸጥ ነው ያየሁት ማለት ነውና ሰውየው ይሰብካል። የሰውየውን ስብከት ሰው አያሰማም፣ አያስተውልም። ፎከሱ ምኑ ላይ ነው ስትሉ ፎከሱ ጠቅላላ እንትሉ ላይ ነው ማለት ነው፣ ግዥና ሽጋጩ ላይ ነው ማለት ነው። ስለዚህ ዛሬ ያለኝ መልእክት ምንድነው? ሌላው ልክ ይሄንን እንዳየሁኝ ፊቴን ዞር ሳደርግ ደግሞ አንድ ሌባ ኪስ እየበረበረ አየሁኝ ማለት ነው። የዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ ሌባው ሊሰርቅ ሊያርድ ሊያጠፋ ምን ይላል? ይመጣል። ሌባ በቤተ ክርስቲያን ውስጥ ገባ ማለት አራጅ አለ ማለት ነው፣ ገዳ አለ ማለት ነው፣ ሰራቂ አለ ማለት ነው፣ ዘራፊ አለ ማለት ነው። ኦኬ። ከዛም አልፎ ተርፎ ብዙዎቻችሁ ጤናችሁ የሚታወቀው፣ ብዙዎቻችሁ ቤታችሁ የሚራቆተው፣ ብዙዎቻችሁ በረከት አልባዩ ናችሁት፣ ብዙዎቻችሁ በቃ የተስፋ ቃል ብቻ በተስፋ ቃል ብቻ እንደው በቃ ንፋስ እንደመጎሸም እየኖራችሁ ያላችሁት ህይወት በእውነት ነው የምላችሁ ከዚህ ከሌባው የተነሳ ነው ማለት ነው። በህይወቴ የእግዚአብሔርን ጸጋ ገዝቼ አላውቅም። ልብስ ማለት የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ደግሞ አይሸጥም ወዳጆች። በነፃ የተቀበላችሁትን በነፃ ስጡ ይላል። ሰው ለቤተ ክርስቲያን ገንዘብ መስጠት የለበትም እያልኩ አይደለም። ለቤተ ክርስቲያን ለሚያገለግሉን ሰዎች ገንዘብ መስጠት አለብን። ያለንን ነገር ሁሉ መስጠት አለብን። የምንሰጠው ለማን ነው? ለእግዚአብሔር ቤት ስለሆነ ነው። የምንሰጠው ለማን ነው? ለወንጌል ነው። የምንሰጠው ለምንድን ነው? እኛ ራሳችን የእግዚአብሔር ገንዘቦች ስለሆነ ነው። ግን አንድ ዘይት ኦኬ ይገዛል፣ እቃውም ተገዝቶ ነው፣ ዘይቱም ተገዝቶ ነው። አይ አንደርስታንድ። እያንዳንዷ የሚደረገው ነገር በቤተ ክርስቲያን ውስጥ ምን አለ ስትለኝ
ገንዘብ ወጥቶበታል፣ ውሃው ገንዘብ ወጥቶበታል፣ ሁሉ ነገር ልብሱ ገንዘብ ወጥቶበታል። ግን በጣም የሚያሳዝነው ነገር ልንገራችሁ፣ እግዚአብሔር ያዘነበት እግዚአብሔር የተቆጣበትን ነገር ልንገራችሁ። እዚህ ዘይት ላይ የክርስቶስ ስም ተጠርቶበታል፣ አዳኝነቱ ተጠርቶበታል። ኦኬ። ስለዚህ እየገዛህ ያለኸው ልብሱን ብቻ አይደለም፣ እየገዛህ ያለኸው ልብሱ ላይ የተጠራውንም ስም ነው፣ ግሬስ ነው። ኦኬ። ዘይቱ ላይ የተጠራው፣ ዘይቱ ላይ የተተነበዩ፣ ዘይቱ ላይ ቃል የወጣበትን ትልቁን የክርስቶስን ስም፣ አዳኝ የሆነውን ስም፣ በነፃ የተሰጠንን ስም የወጣበትን ነው እየቸበቸብን ያለ ነው። ከማንም ሰው ጋር ጥላቻ የለኝም። ማንንም ሰው አላቅም፣ ማንንም ሰው ጋር ገዝቼም አላቅም። ምንም ነገር እኔ እንዲህ አይነት ነገር አድርጌ አላቅም። ጥላቻም የለኝም። ሁሉን በክርስቶስ ኢየሱስ ፍቅር እወዳለሁ። ግን ይሄ መልእክት ለሁላችንም ነው የሚመለከተው። አሁን ስለሚሸጡት ሰዎች አይደለም። እግዚአብሔር በጣም እያዘነ ያለው ስለማን ነው ስትለኝ፣ ስለ ገዡ ነው። ብዙ ጊዜ ፎከሳችን ስለሚሸጠው ሰውዬ ነው። ሰውየው ላይ ነው ፎከስ የምናደርገው። እንትና ዘይት ሸጠ፣ እንትና ቲሸርት ሸጠ፣ እንትና ገዝታው ሳስከፈለ፣ እንትና ሌባ ነው፣ እንትና እንደዚህ ነው፣ እንትና እንደዚህ ነው። አሁን ግን አንተ የምትገዛው ሰው፣ አንቺ የምትገዡ ሴትዮ እየገዛችሁ ያላችሁትን ነገር እያወቃችሁት ነው። በሸቀጥ መልክ ነው ክርስቶስን እየገዛችሁት ያላችሁት። ክርስቶስ በገንዘብ የሚገዛ አይደለም። ኦኬ። በነፃ ስለሆነ ውድ ነው ማለት አይደለም። እሱ በጣም ውድ ነው፣ ገንዘብ ሊገዛው አይችልም። ስለዚህ አንድን ዘይት ገዝተህ ወደ ቤት ይዘህ ከምትሄድ ይልቅ ለሰውየው ለቸርቹ ሳፖርት አድርገው፣ ስጠው። እኔ አልገዛም ዘይት፣ እኔ አልገዛም ቲሸርትህን፣ እኔ አልገዛም ጨውህን፣ እኔ አልገዛም ያንተን ሶፍት፣ እኔ አልገዛም ምንም ነገር እና ግን ቤተክርስቲያኗን ሳፖርት አደርጋለሁ። ቤተክርስቲያኗን ማገዝ ፈልጋለሁ። ቤተክርስቲያኗ ጋር ጎን መቆም ፈልጋለሁ። ያለኝን እሰጣለሁ። ሰው ግዢ ይወዳል። ግዛ ሲባል ያለውን ነገር አውጥቶ ይገዛል። ያለውን ነገር አውጥቶ ስፔንድ ያደርጋል። ገስታውስ መክፈል ያለባቸውን ከፍለው ይገባሉ። አንድ ልክ እንደኔ ምስኪን በሚዲያ የሚያገለግለውን ሰው ግን አንድ ውሃ ገዝቶ መስጠት አይፈልግም ሰው። እዛ ገብተህ ግን ገስታውስ ገብተህ ይሄንን 20 ሳንቲም ከፍለህ ትፈወሳለህ ሲባል ሰው ያምናል፣ ከፍሎ ይገባል። ካለብን ጭንቀት፣ ካለብን ችግር፣ ካለብን መከራ የተነሳ ያንን ልናደርግ እንገደድ ይሆናል። ግን እግዚአብሔር እንደዚህ እያለ ነው፣ አዝኖባችኋል። እግዚአብሔር ግን ተጸይፎታል። እግዚአብሔር ግን ይሄንን አያውቀውም። ልንገራችሁ፣ ዝም ብላችሁ ነው እየተወቀበጣችሁ ያላችሁት። ይሄንን በምታደርጉ ሰዎች ደግሞ እግዚአብሔር በላተኛ እየላከባችሁ ነው። እውነቴን ነው የምነግራችሁ። እግዚአብሔር ራሱን የሚበቀል አምላክ ነው። እግዚአብሔር ራሱ ይበቀላል። ቢኬርፉል። በጣም ይሄ ትልቅ ፓወርፉል ያለው መልእክት ነው። እግዚአብሔር ይሄንን አሳይቶኛል። እኔ ተናግሬያለሁ። ብንመለስ እግዚአብሔር ይራራልናል፣ ባንመለስ ግን ታልፈን እንሰጣለን። ስለዚህ ይሄንን አድርጉ፣ ንስሐ ግቡ። በብዙ በእግዚአብሔር ፊት ንስሐ ገብቻለሁ፣ ጸልያለሁ፣ አልቅሻለሁ ስለ ብዙ ሰዎች፣ ስለ ብዙ ቤተክርስቲያን። እግዚአብሔር በእንደዚህ አይነት ስህተት ውስጥ እየሄዱ ስላሉ እህቶች፣ ወንድሞች በእግዚአብሔር ፊት ንስሐ ገብቻለሁ። ንስሐ ግቡ፣ ተመለሱ። እግዚአብሔርን ጸጋ አትሽጡ፣ አትግዙ። እጄ ላይ ፎቶ አለ የማን የዮሐን። ነገር ግን ኢቭን እንኳን ለኔ ትሰጠኛለህ ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኔም እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ። ኖ አይደለም፣ ፊት ለፊት አድርገህ ትሰብካለህ። አባቴ ለኔም አሁን ላክልኝ ወንድም ነው ባሰ ልክላችሁ። ገዳዮች ወንጌል አለ ሰውዬው። የገዳዮች የአራጆች ወንጌል ማለት ይሄ ነው እንግዲህ። ባይ ኤኒ ሚንስ ዮሐድ ፎቶን ማሳየት ቪዲዮን ማሳየት ካልፈለገ የእሱን ፕራዮሪቲ ልናከብርለት ያስፈልጋል። ከዛም ባለፈ ደግሞ ሐሳብን በሐሳብ መሞገት የማይችሉ የአንዳንድ እምነት ተከታዮች በሰዎች ላይ በሚያሳድሩት ተጽዕኖ ምክንያት ህይወቱን አደጋ ላይ መጣል ስላልፈለገ ወይም አገልግሎቱን በስውር ማገልገል ስለፈለገ
የማገልገል መብቱ መከበር ሲገባው አሁን ላይ ግን ኤርሚያስ እና ዮናስ ሙሉነህ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የዋድ ፎቶ አለን ለሙስሊሞች እንሰጣለን አደባባይ ላይ እናሰጠዋለን እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት ሰውን አሳልፎ መስጠት ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋችኋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ አሰጣልሃለሁ አጋልጣለሁ እንደዚህ አደርጋለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝተው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስና በዙሪያ የከበባችሁ ሰዎች አላችሁ። እናንተ ናችሁ አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት ለክርስቶስ የቀናችሁት ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ እውነትን የምትገልጡት እናንተ ናችሁ በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት። አጋልጣለሁ በሐሳብ ከማንም ጋር ተለያዩ ትችላላችሁ ከኦርቶዶክስ ጋር ሊሆን ይችላል ከፕሮቴስታንት ጋር ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ ማላቅም ወደፊትም አልቀበልም አይመለከተኝም። የሚከተሉክም ሰዎች ተሳዳቢዎች አመፀኞች በክፋት የሚራመዱ ያንተ ቢጤዎች ናቸው። በኮሜንት ሴክሽን ላይ ዛቻ የሚዝቱ ሰውን የሚያዋርዱ ሰውን የሚሳደቡ ናቸው ስነ ምግባር የጎደላቸው ናቸውና በፍጥነት ይቅርታ እንድትጠይቅ አሁን አንተ ነህ ፕሮቴስታንትን ወክለህ ፕሮቴስታንት ሁሉ ኦርቶዶክስን ጠል እንደሆነ እንዲታሰብ እያደረግክ ያለው። እኛ ወንጌል አማኞች ኦርቶዶክሳውያን አንጠላችሁ። የሐሳብ ልዩነት ሊኖረን ይችላል በሰለጠነ መንገድ በመነጋገር በመቀራረብ ሊፈታ የሚችል ነው የሐሳብ ልዩነታችን እንጂ አንዳችን እስክንገድል ድረስ የምናሳደድበት ምንም አይነት የወንጌል ግራውንድ የለን። ወንጌል ስለሌላው መሞት እንጂ ሌላውን መግደል አይደለም። ይሄ የነፍሰ ገዳይ ወንጌልህን እዛው ትጠለዋለህ።